ልጆችና ቅጣት መልካም ወላጅ ልጁን በፍርሃት አያሳድግም፣ በፍቅርና በጥበብ በጽናት ያሳድገዋል። ልጁን ሲቀጣ ለማስተማር ለማቅናትና ኃላፊነትን እንዲወስድ ለማድረግ ነው። ሰላም ጤና ይስጥልኝ። ጽኑ መሰረት የቤተሰብ አገልግሎት ነው። ዛሬ ልጆችን ስለመቅጣት እናወራለን። እንደ እድሜያቸው ምን መቀጣት አለባቸው የሚለውንም በዝርዝር እናያለን። ከዛ አስቀድመን ግን ልጆችን ሊያስቀጡ የሚችሉ ጥፋቶች ምንድናቸው? አንዳንዶቹን እንያቸው። ምናልባት ቤትን አጽድተን አስተካክለን ሄደን ልጆቹ ደግሞ ጨዋታ ስለሚፈልጉ ያዘጋጀነውን ያስተካከልነውን ቤት ምንቅርቅሩን አውጥተው ከመሬት ሶፋ ከሶፋ መሬት እቃ እየወረወሩ ቤቱን እንደማይሆን አድርገውት ብንደርስ ይህ ልጆችን ሊያስቀጣ የሚችል ጥፋት ሊሆን ይችላል። ሌላ ደግሞ ምናልባት ታናናሽና ታላላቅ ሊሆኑ ይችላሉ። እኩያሞች የሆኑ ጓደኛሞች እነሱ ተጣልተው ሳይግባቡ ቀርተው ሲደባደቡ ሲላቀሱ ልንደርስ እንችላለን። እኛም ደግሞ ለማስማማት በምንሞክርበት ጊዜ እሷ ናት እሱ ነው እየተባባሉ እየተካሰሱ ነገሩ የባሰ ሊሆን ይችላልና ይሄ ጥፋት ቅጣት ያስፈልገዋል ብለን ልናስብ እንችላለን። ሌላ ደግሞ የቤት ስራ አለመስራት ሊሆን ይችላል። ማለት ልጆች የቤት ስራችሁን ስሩ፣ ጨርሱ፣ አጠናቁ። ያንን ካደረጋችሁ በኋላ ጨዋታ ትጫወታላችሁ ወይም ሶሻል ሚዲያ ትጠቀማላችሁ ወይ ቲቪ ይከፈትላችኋል ብለን ተነጋግረን እያለ እነሱ ግን የቤት ስራውን ከመስራት ይልቅ ምናልባት ወደ ሶሻል ሚዲያው ታብሌት መነካካት፣ ጌም መጫወት ያ ሊስባቸው፣ እኛም ደግሞ ስንመጣ የቤት ስራውን ትተው እነሱ በዚህ ነገር ላይ ተጠምደው ልናገኛቸው እንችላለን። እንደ ወላጅ ደግሞ ይሄ ነገር በጣም ሊያናድደን ሊያበሳጨንና ወደ ቅጣት ሊያስገባን ይችላል። እንዲሁም ሌሎች ልጆችን እንድንቀጣ ከሚያደርጉን ጥፋቶች መካከል ደግሞ ያስቀመጥነውን እቃ ይነኩና ማለት ይሄን ነገር እንዳትነኩ እንዳታበላሹ ብለን ያስቀመጥነውን እቃ ሊሆን ይችላል። ያ እቃ ወይም ደግሞ ምግብ እንደ ኩኪስ አይነት ሌላ በቃ የሚያጓጓቸው ጣፋጭ ነገር ሊሆን ይችላል። እንዳትነኩ ይሄን ካደረጋችሁ በኋላ ምናልባት ወይ ይሰጣቸዋል ብለናቸው ሊሆን ይችላል። በአቅራቢያቸው አስቀምጠን ግን እነሱ ደግሞ ነክተው ከዛ በኋላ ማን የነካው ብለን ስንል እኔ ያልነካውም። ምናልባት አንድ ልጅ ብስኩት አንስቶ ይሆናል ኩኪስ ነገር በልቶ አፉ ላይ ኢቭን የበላበት ምልክት እያለን ነው በፍጹም እኔ ያልበላሁም ድመቷ ናት የበላችሁ ወይም መከሌ ነው ብሎ ሊያሳብብ ሊዋሽ ይችላል። መዋሸት ትክክል ስላልሆነ ልጆቻችንን ምናልባት ደግሞ በዚህ ምክንያት ልንቀጣቸው እንችላለን። ውሸት በተደጋጋሚ ሊሆን ይችላል። ለምሳሌ አሁን ጠርሙስ ወይ ብርጭቆ መስበር፣ እቃ መስበር። አንድ ልጅ ለምሳሌ አሁን ምሪንዳ እየጠጣ ያለ ከእጁ ላይ አምልጦት ቢሰበር ቢወድቅ እና ጭራሽ እሱ መሰበሩን ትቶ በፈሰሰው የምሪንዳ ውሃ እየተጫወተ ምናምን እናንተ ብትደርሱ የበለጠ ሊያናድዳችሁና ልትቆጡት፣ ለምን ይሄን አረክ ስትሉ ደግሞ እኔ አይደለሁም ያደረኩት ብሎ ሊክድ በቃ ማለት ፈርቶ ሊሆን ይችላል። እንደዚህ አይነት ውሸቶችን ጥፋቶችን ሊያጋጥሙን ልጆቹንም ደግሞ በእነዚህ ጥፋቶች ምክንያት ልንቀጣቸው እንችላለን። እንግዲህ ጥፋቶች በጣም ብዙ ነው የሚሆኑት። ልጆች በተለያየ ምክንያት እንደ እድሜያቸው ሊያጠፉ ይችላሉ። አንዳንድ ታዳጊዎች ደግሞ የራሳቸው ኢንተረስት የሚሳቡበት ነገር አለ። እኛ የምናዛቸው ትዕዛዝ በቃ እኔ ደግሞ ይሄን መስራት አለብኝ ሊያስብላቸው ይችላል። ለምሳሌ የታጠበ ልብስ አስቀምጣችሁ ይሄንን ልብስ አጣጥፈሽ በስነ ስርዓት አስቀምጥ ያላችሁት ልጅ ማጠፍ ጀምሮ ድንገት ትዝ ሲለው ምናልባት ጌም ወደ መጫወት ቢገባ እናንተ ቤቱ በቃ ጸድቷል፣ ተስተካክሏል፣ ልብሱም ተጣጥፎ በቃ ቆንጆ ሆኖ እየጠበቀኝ ነው ብላችሁ ስትገቡ ግን ልጁ ጌም ላይ ቁጭ ብሎ ፒሲ ላይ ቁጭ ብሎ ወይ ቻት ሲያደርግ ወይ ጌም ሲጫወት ብትደርሱ ያናድዳችኋል። የኃይል እርምጃ ልትወስዱ ትችላላችሁ ምናምንና ልጆችን ለመቅጣት የሚጋብዘን እንደዚህ አይነት ነገሮች ሊኖሩ ይችላሉ። ደግሞ ልጆች ጨዋታ ይወዳሉ ታውቃላችሁ። ውጭ ወጥተው ኳስ ሲጫወቱ እናንተ ዝንጥ አርጋችሁ በመከራ አጥባችሁ ያለበሳችኋቸው ልብስ ጭቃ በጭቃ ሆኖ ቡክት ብሎ እነሱም የማይሆን ሆነው አፈር መስለው ሊመጡ ይችላሉና ያ ሊያናድዳችሁ ይችላል። አንዳንዴ ደግሞ ጨዋታ እንድትከለክሏቸው ሊያደርጋችሁ ይችላል። አትሄድም ብላችሁ ታይማዬ እንደዚህ ያላረግም ብሎ ሄዶ ድጋሚ ሲመጣ ልብሱ ቆሽሾ ብክት ብሎ ምናምን ሊመለስ ይችላልና ይሄ
ይሄንና ሌሎች ያላነሳዋቸው ያልጠቀስኳቸው ብዙ ምክንያቶች አንዳንድ ልጆች ልብስ ራሱ በቃ አውጥተው ይሄንን ነው የምለብሰው ብለው የቁም ሳጥኑን ልብስ በሙሉ አውጥተው ሊዘረግፉት ይችላሉ። ውሃ ለመቅዳት ብለው ቤቱን እንዳለ ውሃ በውሃ አርገው ሊያበላሹት ሊደፉት እናንተ የምትቆጥቡትን ነገር እነሱ እኛ አባከኑት በመንለው መልኩ ግን የሆነ ነገር ሲያደርጉ ነው። እንደዛ ሲያደርጉ ልናገኛቸው እንችላለን። እናንተ ደግሞ ሌሎች የምታቋቸውን የልጆች ጥፋት ያናደዷችሁን እንድትቀጧቸው ያደረጉትን መጥቀስ ትችላላችሁ። እኔ እንደምሳሌ ነው እነዚህን ያነሳሁት። ይህንንና ሌሎችንም ጥፋቶች ልጆች ሲያጠፉ እንዴት አድርገን ነው መቅጣት ያለብን? በነገራችን ላይ ቅጣት መጽሐፍ ቅዱሳዊ ነው ማለት በትሩን የሚቆጥብ ልጁን ይጣላል የሚወደው ግን በጊዜ ይገስጸዋል ይላል ምሳሌ 13:24 ላይ። መቅጣት መገሰጽ መጽሐፍ ቅዱሳዊ ነው። በእውነተኛ ፍቅር ልጅን በጥበብ ማረም ያለበት ቅጣት ማለት ነው። ይሄ ወደ ሌላ መንገድ እንዲሄድ እንዲማረር የሚያደርግ ምክንያቱም እንደገና እግዚአብሔር ቃል ልጆችን አታስመርሯቸውም ስለሚል ማለት ነው። ነገር ግን ስንፍና በልጅ ልብ ውስጥ ታስራለች ይላል እንደውም እንደገና እዚሁ ምሳሌ ላይ እና የተግሳጽ በትር ግን ከርሱ ታርቅለታለች። ስለዚህ መገሰጽ መቅጣት መምከር ገና ተስፋ ሳለ ልጆቹ በተስፋ እድሜያቸው ቅጣት በሚያውቁበት እድሜ ላይ የቅጣትን መልካምነት ለማረም ለመመለስ እንደሆነ ገና ተስፋ ሳለ ልጅን ገስጸው ሲሞትም ዝም ብለህ አትየው ነው የሚለውና በጊዜው ቤት ውስጥ ያልተገሰጸ ልጅ ምናልባት አድጎ እድሜው ከፍ ብሎ ውጪ ሲወጣ ደግሞ ሌላ አይነት ባህሪ ከሶሻል ላይፍ ሊያወጣው የሚችል ቅጣት ደስ አያሰኝም። ልጆችንም ይሁን እኛም ትልልቆች ብንቀጣ ደስ አያሰኘንም። በኋላ ግን መልካምን ባህሪ እንድናፈራ ግን ይረዳናል። ይሄ ቃል ዕብራውያን ላይ ሄደን ብናነብ ይሄንን ኮንሴፕት የያዘ ቃል እናገኛለን። ዕብራውያን 12:11 ላይ ቅጣት ማንንም ሰው በቅጣት ደስ የሚሰኝ የለም፣ በኋላ ላይ ግን የመልካም ባህሪ ባለቤት ቀና መንገድ የሚሄዱ ቀና አስተሳሰብ ያላቸው ሰዎችና ልጆች እንድንሆን ስለሚረዳ ከዚህ አንፃር ልጆችን እንቀጣለን ማለት ነው። ስለዚህ ጥፋት በዋናነት ማድረግ የሚገባን አንድ ነገር ወደ ቅጣት ልጆች አጥፍተው ከመቀጣታቸው በፊት ማድረግ ያለብን ነገር አለ። ምንድነው? ህጎችን ክሊር በሆነ መልኩ ማሳወቅ። ጥፋት መፈጠሩ አይቀርም፣ ግን ጥፋት ከመፈጠሩ በፊት ቤታችን ውስጥ ክሊር የሆነ ግልጽ የሆነ ህግ ልጆች ምን ቢያረጉ እንደሚቀጡ ምን ባያረጉ ደግሞ ላይቀጡ እንደሚችሉ እንዲገባቸው አድርገን ግልጽ የሆኑ ህጎችን ማስቀመጥ ቤቱ ህግ እንዲኖረው ምክንያቶችን ምን ይፈቀዳል ምን አይፈቀድም የሚለውን ነገር እንጂ ዝም ብሎ እንዳመጣለን ብድግ አድርገን መቅጣት ወይም የሆነ ነገር ማድረግ ትክክል አይሆንም። እነዚህን ህጎች ሲያውቁ ግን ቅጣት እንዳለ ቅጣት ደግሞ ለማቅናት ለማበርታት መንገድ ለማሳየት እንደሆነ ቀድመን በሰላሙ ጊዜ ስናስተምራቸው ራስን መግዛት ይማራሉ፣ በእውቀት መምረጥ ይማራሉ። ይህንን ባደርግ እንደዚህ አይነት ችግር ያመጣል፣ ይህን ጉዳት እኔ ላይም ያስከትላል፣ እናቴንም ያሳዝናታል፣ አባቴ ያዝናል፣ ቤተሰቦቼ ደስ አይሰኙም፣ ስለዚህ አላረግም ብለው በሚሉበት ልክ እውቀትን ውስጣቸው መክተት። ጥፋቱ መጥቶ ወደ ቅጣት ከመግባታችን በፊት በሰላሙ ጊዜ ቅጣት እንዳለ የቅጣትን መልካም ጎን ከቅጣት በፊት ልጆችን ማስተማር ያስፈልጋል። ሌላ ደግሞ ከቅጣት በፊት ልናደርገው የሚገባን ነገር ፍቅርን ማስቀደም፣ ወዳጅነት ከልጆቻችን ጋር ከምናሳድጋቸው ልጆች ጋር ወዳጅ መሆን፣ ወዳጅነታችን ሊሰማቸው እንደምንወዳቸው እንደምናከብራቸው እንዳይጎዱ እንደምንፈልግ ፊል ሊያደርጉ ይገባል። ያ አታችመንት ካለን በዛ ልክ ከልጆች ጋር በጣም መልካም ግንኙነት ካለን በምንቀጣቸው ጊዜ ስለምንጠላቸው ልንጎዳቸው እንደምንፈልግ አያስቡ። እንደምንወዳቸው በሰላሙ ጊዜ ስለሚያውቁ ከዛ በኋላ ይገባቸዋል ማለት ነው። እናቴ ትወደኛለች ግን አጥፍቼ ነው የምቀጣው ብለው ያንን እንዲያስቡ እድል እንሰጣቸዋለን ማለት ነው። ከቅጣት በፊት ስለ ቅጣት ማስረዳት፣ ልጆቹን ማስተማር፣ ይህን ብታጠፋ ይሄ ይከተልሃል ብሎ ውጤቱንም መንገር። ይህንን ማድረግ የለብህም፣ ይህንን ያደረገ ሰው ይህንን ይቀጣል ብሎ መጀመሪያ ከነገርነው ስንቀጣው ውጤቱ ምን እንደሚያስከትል ይገባዋል ማለት ነው። ሌላ ደግሞ መሆን የሌለበት ለምሳሌ እንዳልነው
በጣም የሚያናድድ ጥፋት አደረጉ፣ አበሳጩን። ቅድም ከላይ እንግዲህ ቪዲዮዎቹን እንዳያችሁ ያስተካከልነውን ቤት ሲያበላሹ፣ ልብሳቸውን አቆሽሸው ሲመጡ፣ የሆነ ነገር ወስደው ተጠቅመው አልወሰድንም አላደረግንም ብለው ሲሉን፣ ያዘዝናቸውን ሳይተገብሩ ሲቀሩ፣ እርስ በርስ ሲጣሉ ሲካሰሱ፣ አንዱ ያንዱን ዕቃ ሲወስድ፣ ድብድብ ሊኖር ይችላል፣ ጸብ ሊኖር ይችላል፣ ኩርፊያ፣ ብዙ ነገር ሲከሰት ከዛ በኋላ መሆን የሌለበት ማለት ወደ ቅጣት መሄዳችን አይቀርም። ስንቀጣ ግን በንዴት መቅጣት የለብንም። በጣም በተናደድንበት ሰዓት በፍጹም ልጆችን ልንቀጣ አይገባም። ምክንያቱም የተናደደ ሰው ምን እንደሚያደርግ አያውቅም። ራሳችንን ኮንትሮል ማድረግ አንችልም። ልንጎዳቸው እንችላለን። ምንናገረው ቃል ከልቦናቸው ውስጥ ተቀምጦ በጣም ረጅም ዘመን ህሊናቸውን የሚጎዳ ሊሆን ስለሚችል በተናደድን ሰዓት ቅጣት መቅጣት የለብንም። ስለዚህ ምን ማድረግ አለብን? መረጋጋት። መጀመሪያ ራሳችንን ማረጋጋት አለብን። ከዛ ንዴት መውጣት አለብን። ልጁን ከጥፋቱ ለይተን ማየት አለብን። ልጁ በቃ ልጃችን ነው፣ የምንወደው ልጅ ነው። ጥፋት ግን አጥፍቷል። ስላጠፋ አንተ የማትረባነህ፣ ድሮም ሲነገርህ አትሰማም፣ አንተ እኮ በቃ፣ አንቺ እኮ በቃ እያለን ልጆቹንና ጥፋቱን አንድ አድርገን መውቀስ፣ በጣም ከልቦናቸው የማይጠፋ ንግግር መናገር የለብንም። ልጃችንን ከጥፋቱ ለይተን ማየት፣ ስንቀጣው የምንቀጣው ስላጠፋው ጥፋት ነው። ልጁን ግን እንደምንወደው ኢቨን መንገር እና መልካም ባህሪን ደግሞ ቀድመን ማበረታታት። አሁን ወደ ጥፋት ስንመጣ አንተ ድሮም አንቺ ድሮም ሲነገርሽ አትሰሚም፣ እኔ እንዳዝን ነው የምትፈልጊው፣ እንደዚህ እንላቸዋለን አይደል? ግን ከማጥፋታቸው በፊት አንድ ይሁን ሁለት ሶስት ያላቸውን መልካም ባህሪ አፕሪሼት ማድረግ። አንተ እኮ አንቺ እኮ በረከቴ ነሽ፣ ስጦታዬ ነሽ፣ አንተ በህይወቴ ስለመጣህ፣ አንቺ በህይወቴ ስለመጣሽ ይህንን ፊል አደርጋለሁ፣ እድለኛ መሆን ይሰማኛል የሚሉ የማበረታቻ ቃላቶችን መጀመሪያ ላይ ራሱ መናገር፣ መልካም ባህሪ ማበረታታት ያስፈልጋል። ሌላው እንዳልኳችሁ ከተረጋጋን በኋላ መቅጣታችን አይቀር። በቃ እንደ እድሜያቸው ምን አይነት ቅጣት መቅጣት አለብን እንነጋገራለን። እንደ እድሜያቸው ከቀጣናቸው በኋላ ግን መልሰን ፍቅርን መግለጽ፣ የቀጣውሽ ይሄን ስላደረግሽ ነው፣ ይሄን እንዳታደርጊ ደግሞ ቀድሜ ነግሬሻለሁ፣ ያንን ስለተላለፍሽ ነው። እኔ ግን እወድሻለሁ፣ ዛሬም ስጦታዬ ነህ፣ በረከቴ ነህ፣ ለወደፊትም ማጥፋት የለብህም፣ ያጠፋ ሰው መቀጣት ስላለበት ነው ብሎ ፍቅርን መግለጽ እና ቅጣት እንደ ማስፈራሪያ መሆን የለበትም። ኢቭን አንዳንድ ሰዎች ደግሞ ምን ያደርጋሉ? የብዙ ቀን ታው ግን አንተ ልጅ እኔ ግን እንደዚህ ይሄን ካረክ ይሄን እቀጣሃለሁ ብለን ልጆቹ ራሱ ቅጣቱን ኤክስፔክት እያደረጉ እየጠበቁ እያለን እንተዋቸዋለን። ለካ እናቴ ዝም ብላ ነው ይሄን ያጠፋ ይሄን ይቀጣል ያለችው ብለው እነሱ ዘና ብለው በቃ ጥፋት እንደማያስቀጣ ሲደጋግሙ የሆነ ቀን ደግሞ ውርጅብኝ የሆነ ዱላው ቁጣው ምኑ አይቀርም እናወርድባቸዋለን። ኮንሲስተንት አይደለንም። ስለዚህ ባህሪያችን ግራ ያጋባቸዋል። እንዴ ባለፈው እንደዚህ አርጌ አይታኝ፣ ባለፈው እንዲህ አርጌ አይቶኝ አባቴ አልቀጣኝም፣ አሁን ደግሞ ቀጣኝ። ስለዚህ ይሄ ጥፋት ያስቀጣል ወይስ አያስቀጣም? ግራ ይገባቸዋል። ልጆቹን ራሱ ግራ እናጋባቸዋለን። ኮንሲስተንት የሆነ ማለት በጣም ወጥ የሆነ ባህሪ ከሌለ ግራ እናጋባቸዋለን። ስለዚህ ወጥ በሆነ ባህሪ በተረጋጋ መንፈስ መቅጣት ያለብንን ልጆቹን መቅጣት ይገባናል ማለት ነው። እውነትን እንዲወዱ ማድረግ አለብን። በመንቀጣበት ጊዜ ኃላፊነትን እንዲወስዱ፣ በቃ ይሄንን ማድረግ አልነበረብህም፣ ከዚህ በኋላ ደግሞ ማድረግ የለብህም፣ ኃላፊነትን እንዲማሩ፣ ጠንካራና መልካም ባህሪ እንዲገነቡ፣ መልካም ህሊና ያለው ልጅ እንዲሆኑ። አንዳንድ ጊዜ እኛ ሳናያቸው ራሱ ጥፋት ሊያጠፉ ይችላሉ። ያንን ጥፋት በቃ ሰው ሳያያቸው አጥፍተው ከዛ ምንም እንዳላጠፋ መሆን የለባቸውም። ጥፋት ባጠፉ ጊዜ ሁሉ ትክክል እንዳይሆኑ ህሊናቸው ሊወቅሳቸው ይገባል። ስለዚህ ያንን እውቀት ወደ ልጆቻችን ማጋባት ይገባናልና በዚህ ልክ ልጆችን መቅጣትና ማስተማር ይገባናል ማለት ነው። ስለዚህ ልጆችን እንዴት ነው እንደ እድሜያቸው ልክ የምንቀጣቸው? ምክንያቱም ሁሉም ልጅ እንዳለበት እድሜ ነው መቀጣት ያለበት እንጂ ተመሳሳይ ቅጣቶችን አንቀጣ። እስከ 3 ዓመት ያሉ ልጆችን በእርጋታ
አይሆንም ብሎ መከልከል፣ አቅጣጫቸውን ማለት የትኩረት አቅጣጫቸውን ወደ ሌላ እንዲያደርጉ ዳይቨርት ማድረግ፣ ማስቀየር ማለት ነው። ይቅርታ እንዲጠይቁ ማድረግ፣ ለአጭር ጊዜም ቢሆን ከጨዋታ ገለል እንዲሉ በማድረግ እንግዲህ እነሱ ልንቀጣቸው እንችላለን። ከ4 እስከ 7 ዓመት ያሉ ልጆችን ደግሞ እንደ አቅማቸው ስራ እንዲሰሩ፣ ያበላሹትን ነገር እንዲያስተካክሉ የሚችሉት አቅማቸው የሚፈቅድላቸው ከሆነ ስልክ ወይም ቴሌቪዥን የሚጠቀሙ ከሆነ ለጊዜው ከዛ ነገር እንዲቀንሱ ማድረግ፣ የቤት ኃላፊነቶችን መስጠት፣ የተበላሸውን ቅድም እንዳልኩ እንዲያስተካክሉና ስለ ተግባሩ ደግሞ ቁጭ ብሎ መወያየት፣ ለምን ያንን አደረጉ። ምክንያቱም ከዛ በፊት ምን ብለናል? የቤቱን ህግ ነግረናቸዋል። የሚያስቀጣና የማያስቀጣውን ነገር ያውቃሉ። አሁን ግን አጥፍተው ነው ያሉት። ስለዚህ በዛ ጉዳይ ላይ ቁጭ አድርገን መወያየት ያስፈልጋል ማለት ነው። ከ7 እስከ 12 ዓመት ያሉ ልጆችን ደግሞ ስራ እንዲሰሩ ማድረግ፣ ከጓደኞቻቸው ጋር እንዳይገናኙ ለተወሰነ ጊዜ ማገድ፣ ቁጭ እንዲሉ ማድረግ፣ ቅድምም እንዳልነው ስልክ ወይም ቴሌቪዥን የሚጠቀሙበትን ሰዓት መቀነስ። ከነዚህም ጋር ምን ማድረግ ነው? ቁጭ ብሎ መነጋገር ያስፈልጋል። መቅጣት ማለት በእነዚህን ቅጣቶች እንዲቀበሉት ለተወሰነ ጊዜም በቃ ታይማውት፣ ከዚህ ሰዓት እስከዚህ ሰዓት ከዚህ ቤት አትወጣም፣ ይህንን ነው የምታደርገው፣ ወይም እዚህ ጋር ትሆናለህ፣ ይህንን ታደርጋለህ፣ ይህን ትሰራለህ ብሎ የተገደበ ነገር ውስጥ ማስገባት ልጆቹን ያስፈልጋል። ከፍ ወዳሉት ከ13 እስከ 19 ዓመት ወደ ሆኑት ጋር ስንመጣ ግን ያው በመነጋገር ሞስትሊ መነጋገር ላይ በጣም ትኩረት ማድረግ ያስፈልገናል። አንዳንድ መብቶቻቸውን መገደብ፣ ይህንን ስላጠፋክ ይህንን አታደርግም ብሎ መብቶቻቸው ላይ ገደብ ማስቀመጥ፣ የጥፋቱን ውጤት መሸከም አለባቸው። አሁን እነሱ ስላደጉ ጥፋቱ የሚያመጣውን የሚያስከትለውን ነገር ለመሸከም በቃ ዝግጁ እንዲሆኑ በክብር ነገሩ ላይ መወያየት ማለት ሪስፔክት አድርጎ ልጆቹን መወያየት፣ እንዴት እንደሚስተካከል ያ የተበላሸው ነገር የጠፋው ነገር እንዴት እንደሚስተካከል ደግሞ አቅጣጫዎችን ማስቀመጥ ያስፈልጋል። ግን አሁን በዚህ እድሜ ላይ ያሉ ልጆች እነሱም ብቻ አይደለም ከ4 እስከ 7 ያሉ ልጆች ጓደኞቻቸው ባሉበት ሌላ ሰው ባለበት በጣም መቆጣት፣ ማንቋሸሽ፣ አንተም ደግሞ እኔ ድሮ ማውቂዋለሁ የምትባለውን አትሰማም፣ እንዲሁም ሌሎች ቃላቶችን እያወጡ ማዋረድ፣ መናገር በጣም ሳይኮሎጂካሊ ልጆቹ እንዲጎዱ ስለሚያደርግ ማይሆን ቃላቶችን ልጆቹ ላይ ማውጣት፣ ማስፈራራት፣ ቆይ አባት ይምጣል እኔ ነኝ ማረጋውን ማቀው ምለቅ መስሎሃል ምናምን እያሉ የተለያየ ነገር ማስፈራሪያን መስጠት አይገባም። ስለዚህ በሁሉም እድሜ ቢሆን ደግሞ ልንከተላቸው የሚገባ ነገሮች ቅጣቱን ወዲያውኑ መስጠት፣ ቆይቶ የ2 የ3 የ4 ጊዜ ጥፋት እንደ ውርጅብኝ ልጆቹ ላይ ማምጣት በፍጹም ተገቢ አይደለም። ሌላ ደግሞ ጥፋቱንና ልጆቹን ለይቶ ማየት፣ አንተ እኮ አትረባም፣ አንተ እኮ ድሮም ከማለት ይልቅ እንደምትወዱት ልጁ የእናንተ በረከት ስጦታ እንደሆነ ይሄን ስላጠፋ ግን እንደሚቀጣ ጥፋቱንና ልጁን ለይቶ ማየት ያስፈልጋል። ሌላ ደግሞ በጣም በተናደድን ሰዓት፣ ሆት በሆንን ሰዓት፣ ነገሩ ተፈጥሮ እኛን በጣም ባናደድን ሰዓት ወዲያውኑ እርምጃ አለመውሰድ፣ ለመረጋጋት መሞከር ያስፈልጋል። ልጁን ሳይሆን ያው ጥፋቱን እንድናርም ይረዳናል። በተናደድንበት ሰዓት ከሆነ ግን የምንቀጣውንም አቀጣጥ ለመለየት እንቸገራለን። የምናወጣውንም ቃል ኮንትሮል ለማድረግ እንቸገራለን። ልጁንና ጥፋቱን አንድ ላይ ጨፍልቀን ወደማይሆን ነገር ውስጥ ከማረም ይልቅ ወደ ሌላ ጥፋት ልጆች እንዲገቡ፣ ተስፋ እንዲቆርጡ፣ እንዲያዝኑ፣ በቤተሰቦቻቸው ላይ ሌላ ነገር እንዲሰማቸው እናደርጋለንና የቤት ህጎቹን አስቀድሞ የቤቱን ህግ በአግባቡ እንዲያውቁ ማድረግ፣ ምን እንደሚያስቀጣ ምን እንደማያስቀጣ ካወቁ በዛ መሰረት እንቀጣቸዋለን። ያን ካላወቁ ግን ቅጣታችን ፍትሃዊ አይሆንም። ምክንያቱም ያጠፉት ጥፋት እንደሚያስቀጣ ስለማያውቁ ሊሆን ይችላል፣ ወይም ጥፋት ስላልመሰላቸው ሊሆን ስለሚችል ፍትሃዊ እንዲሆን ቅጣታችን የሚያስቀጣውና የማያስቀጣውን እንዲያውቁ ማድረግ፣ ጥሩ ባህሪን ማመስገን። ምክንያቱም ከምስጋና ልጆች በጣም ብዙ ነገር ይማራሉ። አፕሪሼት ስናረጋቸው፣ ስናበረታታቸው ብዙ ነገር ስለሚማሩ
ጥሩ ባህሪያቸውን ማመስገን ሌላ ከቀጣንም በኋላ ቢሆን መጨረሻ ላይ በፍቅር መጨረስ ስንዘጋው በፍቅር መጨረስ ያደረግሽውን አልወደድኩትም ለዚህ ነው የቀጣው አንቺን ግን በጣም ወድሻለሁ የኔ ስጦታ ነሽ የኔ በረከት ነሽ ብለን በደንብ አድርገን እንዲረዱት ማድረግ ልጆቻችንን ልናስቆጣቸው አይገባም መጽሐፍ ቅዱስ እንደዛ ስለሚያዘን ማለት ነው ይህን ቪዲዮ እንደምትወዱት በጣም እርግጠኛ ነኝ ስለዚህ ላይክ ኮሜንት ሼር አድርጉ ሰብስክራይብ ሳታረጉ ያያችሁ ካላችሁ ሰብስክራይብ አድርጉ ለሌሎችም ደግሞ እንዲዳረስ ያው በድጋሚ ሼር እንድታደርጉ ጠይቃችኋለሁኝ እናመሰግናለን ጽኑ መሰረት የቤተሰብ አገልግሎት